ደድንም ጠላንም እኔና እሱ በመሃላችን ልጅ ተፈጥሯል። ስለዚህ ያን ልጅ ደግሞ ለማሳደግ የሆነ በሰላም ራሱ ለመገናኘት ለማየት የሆነ ነገር ሲፈጠርም ምንም ነገር ለማድረግ ሰላምን የመሰለ ነገር የለም። በቀጥታ የምጠይቅሽ አብርሃም ወደ አንቺ ህይወት እንዲመለስ ትፈልጊያለሽ? እሺ ምን አለ መሰለህ እውነቱን ለመናገር ጋሽ ራሱ በጣም ደስተኛ እንደነበረ ደውሎ አውርቶኛል። እንዴት እንደመረቀኝ የምር በጣም ነው ደስ ያለኝ ይሄ ነገር ስለተፈታ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ያው እንግዲህ ዛሬ ቤተሰብ በደስ በሚል ነገር ከቢኒ ጋር መተናል። ቢኒን በጣም ስፈልገው ነበረ። አንዳንድ ማውራት የነበረብን ነገሮች ነበሩ። አውርተን ጨርሰን ማስተካከል ያለብን መናገር ያለብን ነገሮች አሉና እሱን ነገር ለሩታ ለመናገር መተናል። ቢኒ ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ከኤክሶ ጋር አንድ ላይ ከመጣን ትንሽ ቆይተን ነበር። ዛሬ በመልካም ሀሳብ በአንድነት ደስ በሚል ነገር ነው የመጣ ነው። ያው ትላንትና አብዛኞቻችሁ ሩታ ከአብርሽ ቤተሰብ ጋር ሰላም ለማውረድ ቡዜን ይቅርታ እንደጠየቀች ታውቃላችሁ። ያንን ድርጊት ደግሞ እኛ በጣም ደስ ብሎናል። ከቡዜ ጋር እስከዛሬ ሲጣሉና በአንዳንድ ነገሮች ሳይግባቡ ነበር እየቆዩትና ያ ነገር ደግሞ ከቤተሰቡ ጋር ጭራሽ እያራራቃት በጣም ሰፍቶ ነበር። ያንን ነገር አጥባ ተሸንፋ ራሷን የበታች አድርጋ ቡዜን ይቅርታ እንደጠየቀች ሁላችንም የምናውቀው ነገር ነውና ለዚህ መልካም ተግባሯ ልናመሰግናት ዛሬ ሩታ ጠርተናታል ማለት ነው። ደስ የሚል ሀሳብ ነው በእውነት። ትላንትና እኔም ኤክሶም በጣም እየተደሰትን ነበር። አይ ምን እንዳለ ታውቃለህ? እስከዛሬ እኛም የተጫነው ነገር አለ። ሰውን በተናገርከው በተቆጣው ሁልጊዜ በተጨቃጨቀው በተናገርከው ቁጥር እየገፋው ነው የምትሄደውና እስኪ እኛም መራቅ የኛም እንደዚያ እንትን ማለት ልጁን የበለጠ ሞር እንዲርቅ ነው ያደርጋል ያለው አብርሃምንና እስኪ በራሳችን ሌላ ስትራቴጂ ቀይረን በፍቅር ደግሞ እስቲ ሁሉንም ነገር ለመመለስ እንሞክር። ምናልባት አብርሃም የጠላው ያንን ነገር ሊሆን ይችላል እንጂ እኔ ሁልጊዜ የምነግር ነገር ቢሆን ሩታም እንደምታያት ነች። ብዙ ክብር አላት ለቤተሰቡ። ትንሽ አለመግባባት ተፈጥሮ ነው። ደስ ይላል። በቃ በተለይ የአማች ቤተሰብ ፍቅር ሲሆን እንደ ትላንትና አይነት ነገር ሲፈጠር ደስ ይላል። እንዲጣሉም ወይም ሌላ ነገር እንዲሆኑ የሚያስቡ ሰዎች ነበሩ። ተጣልተው እንዲቀሩ የሚያስቡ ሰዎች ነበሩ። ይሄንን ነገር በዙሪያ ያለውን ነገር በአጠቃላይ ከአብርሃም ቤተሰቦች ጋር ፍቅር በመሆን እንዳወራንበት ጉዳይም እንደሆነ ማለት ነው። ፍቅር በመሆን ሩታ ያለውን ነገር በአጠቃላይ ወደ ራሷ ማምጣት የምትችልበት መንገድ አለና እስኪ አብርሃምን ይቅርታ መጠየቅ ካለባት ይቅርታ ተጠይቀው ለአንዴና ለመጨረሻ ጊዜ። ሌላ ነገር ማውራት አልፈልግም። ሌላ ነገር ማለት ይሄ ርጉዝ ነች ሄርሜላ ምናምን የሚባለው ነገር እንትን ዛሬ ስለ ሄርሜላ የምናወራበት ምንም አይነት ምክንያት የለንም። ዛሬ ዋነኛ የመጣንበት ምክንያት ቤተሰቡን ከሩታ ጋር ሰላም ማድረግ ለመመለስ ነው። በቃ አብርሽና ሩታን አንድ ሆነው ልጆቻቸውን በፍቅር ለማሳደግ ነው። ሩቲም በዚህ ሀሳብ ትስማማለች ብለን እናስባለን። ያው ብዙ ለፍተናል እስከዛሬም ሁላችንም ስንደክም የነበረው ሁለቱ አንድ ለማድረግ ነው እንጂ እኛ ከአብርሽም ችግር የለብንም ከሩታም ችግር የለብንም። እስከዛሬም ከአብርሽ ጋር አለመግባባት ኖሮ እንጂ አብርሽን ማስቀየም ፈልገን እንዳልሆነ እናውቃለን። አብርሃም ጓደኛችን አንተ ወንድም ነው፣ እኔ ጓደኛዬ ነው። አረ አብርሃም ጓደኛዬ ነው። እስከዛሬ ስናገር የነበረው ብዙ ነገር ስቆጣውም ብዙ ነገር ስለውም የነበረው እኔ አብርሃምን ጠልቼው ወይም እኛ አብርሃምን ጠልተን ወይም ለአብርሃም መጥፎ ነገር አስበን ሳይሆን ለአብርሃም የተሻለ ህይወትና የወደፊት ነገር ይህ ሶሻል ሚዲያ ያየው ነገር ስለሆነ ተበላሽቶና የሆነ ነገር ውስጥ ገብቶ እንድናይ ስለማንፈልግ ነው እንጂ እኛ አብርሃም ጠልተነው ወይም አብርሃም መጥፎ ነገር አስበን ጓደኞች ነን። ለሱ ሁሉ ጊዜ ጥሩ ነገር ነው የምናስበው። እኛ ሩታን እኮ የምናውቃት በአብርሃም ነው። ግን በቃ ያ ነገሮች እያራራቀን መጥቷል። እሱን መቆጣታችን እሱን እንትን ማለታችን ወደ እዚህ ደረጃ ነው ያደርሶናል። ይባስ ነገሩን አሰፋን ሳናውቀው ያሰፋነው ይመስለኛል። እና ቀጥታ እነዚህ ነገሮች ከዚህ በኋላ አስተካክለን ሩታን በዚህ ጉዳይ ትስማማለች ብዬ አስባለሁ። ያው ማያስማማ ሀሳብ የለም ብዬ አንድ ነገሮች አውርቻታለሁ እና የምትስማማ ይመስለኛል። ምክንያቱም እስኪ ሩታ ዛሬም ድረስ አብርሽን ስለምትወደው ከሱ ጋር መሆን ስለምትፈልግ ልጇን በሰላም ማሳደግ ስለምትፈልግ ይህንን ሀሳብ እሺ ብላን ተቀብላን አብርሽን የራሷና የግሏ አድርጋ እንደ በፊቱ ትኖራለች ብለን እናሳባለን። ዛሬ ላይ ትንሽ እንጫናታለን። ያው
ምናልባት ሊደብራት ይችላል። ግን አብርሽን ይቅርታ መጠየቅ ካለባትም ምናልባት አጥፍተሽብኛል ብሎ ከሚያስብ ነገር ከሆነ ይቅርታ ጠይቂውና ለአንዴና ለመጨረሻ ጊዜ መስዋዕትነትም ከፍለሽ የራስሽና የግልሽ አድርጊው እንላለን ብለን የመጣ ነው። ያው ሩቲም ከርቀት እየመጣች ትታየናለች። ከዛ እየታየችን ነው። ደስ የሚል ቀን ነው ዛሬ። አዎ ስለ በይሳት ብልጥ መሆን አለባት። እንደ ቀልድ ያሰብነው ነገሮች የማይሆን ህይወት ውስጥ እየከተተን ነው። ደስተኛ ሆና ነው እየመጣች ያለችው። እንደምታይ እየወረቀች ነው እየመጣች ያለችው። ሁሉ ጊዜ ደስተኛ እንድትሆን ነው የምፈልገው። ዲናችሁ ፈገግታ እንዴት ደህና ናችሁ? አለሽልኝ እዩዬ እጠፋሰው አማኑ ደህና ነው። ወይኔ ከተገናኘን ቆየን። እንዳሰብ ሀመርሃ ሰራ መለሉ ቁመት አምሮብሻል። ክብረ በዳለ ጨረቃዋ በማምሻ ወጣች። ድጋሚ ልታበራ ያንቀጽ አይ ነበርኩ አሁን ተጨረቀው ነው ተላለ ፀሐይ እኮ ለምን እንደዚህ የሚመቸው እያለ እየሞቀን ደስ ይላል። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም ነው? እኔ ከእሱ ጋር እንኳን በቃ ሁሌ የምንገናኘው ቢኒ ራሱ ከረጅም ጊዜ በኋላ ነው ያገኘሁት። በጣም የሆነ አላ ስራ ትንሽ በዛ ነው። እሱ ነገር ነው እንጂ መጥፋት ፈልጌ አይደለም። የኔ እህት ደህና ነሽ? እኔ እረዳለሁ አልረዳልኝ እንጂ እሱ ነው ስለማቃረል እንደዚህ ሆነ ትረዳኛለች እህቴ ብለህ ትጨማለቃለህ። ደህና ናችሁልኝ? አለን አለው ይመስገን። ምን አዲስ ነገር የለም። ብቻ አንቺ ፈገግታ ላይ ነሽ፣ ደስታ ላይ ነሽ። እንደምናየው ነው። ትንሽ ደግሞ እኔና ቢኒ የሆነ ነገር አሰብንና ያው ሩቲ በሰዓት ያርክሻለሽውን ነገር አይተናል። ደስ ይላል። ደስ ብሎኝም ነው የመጣሁት። በጣም የሆነ ስራ ለግቄ ምናምን የመጣሁት ላገኝሽ ማለት ነውና ምንድነው የሚያስፈልገው? አንቺ የምፈልገው ነገር ነው ያርክሻለሽው ማለት ነውና ከዚህ በፊትም ስንል ነበረ። ያው ትንሽ አንዳንድ ነገሮች ቢያናድዱሽም እንትን ቢሉሽም አሁን ላይ ትላንትና ከቡዜ ጋር ያደረግሽው ነገር በጣም ደስ ብሎናል። ጥሩ ነው። ከሰው ጋር ሰላም መፍጠር፣ ሰላም መሆን አሪፍ ነው። በዚሁ አጋጣሚ ይሄንን ሰላም የማይፈልጉት ሰዎች ይሄንን ነገር እያዩ እንትን ሌላ ነገር ውስጥ ለመግባት የሚሞክሩበት ምክንያት አለ፣ የሚናደዱበት። ስለነሱ ልናወራ ሳይሆን አንቺ ብቻ በዙሪያሽ ካሉ ሰዎች ጋር ሰላም ሆነሽ ሁላችንም በፍቅር ሆነን አንዳንድ የተበላሹ ነገሮች አሉ፣ እነሱ የምናስተካክልበት መንገድ ይሄር ነው መንገድ ምናልባት የተሳሳተ መንገድ ሊሆኑ ይችላሉ ብዬ አስባለሁ። አንዳንድ መንገዶች እኛም ያደረግናቸው አንቺን ሳይሆን እኛም እናደርጋቸው የነበሩት ነገሮች እና ከነሱ ጋር ፍቅር በማውራት በተለይ ከልጅሽ አባት፣ እህቶች፣ ቤተሰቦች ጋር በፍቅር ሆነን አንዳንድ አለመግባባቶችን ፈተን እንደዚህ እንድንሆን ነው የምፈልገውና በጣም ትናንት ባደረግሽው ነገር ደስ ብሎኛል። ከዛ ባሻገር ሩቲ ምን አለ መሰለሽ አሁን ዛሬ ልክ ቡዜና አንቺ ይቅርታ እንደተባባላችሁት አሁን ደግሞ ከአብርሃም ጋር ካላችሁበት የእንትን መንፈስ ወጣችሁ በሰላም ልክ እንደ ቡዜ እንዳደረግሽው ከአብርሃም ጋር ያንን ነገር ለማድረግ እንሞክር፣ ፍቅር ወደ ድሮ ነገር ለመመለስ እንሞክር ብለን እያሰብን። ምክንያቱም ሩታ አሁን ላይ ለአብርሃም ምንም አይነት ፍላጎት የለኝም እንደማትኝ ተስፋ አደርጋለሁ እና ያንን ነገር ደግሞ እናውቀዋለን። እሱ ጋር ያለውን ስሜት ደግሞ እርግጠኛ አይደለንም፣ ግን በእርግጠኝነት ነው የምልሽ አብርሃም ከአንቺ ፍቅርን እንጂ የሚፈልገው ማለት ነው የማይመለስበት ምንም አይነት ምክንያት አለ ብዬ አላስብም። ቢኒ በትክክል ይሄን ነገር ሁላችንም እናውቀዋለን እና እስኪ ነገሮችን አብረደን የተፈጠሩትን ነገሮች እረስተን ምንመለስበትን ወደ ድሮ ምንመለስበት እኛም ጓደኛችንን እኔ ከጓደኞቹ ጋር መጫወት መዝናናት የሆነ ነገር ማድረግ እንደ ሀሳብ መለወጥ ናፍቆኛል። ተቀያይመን የቀረ ነውና ይሄን ነገር ብናደርግ ወደ ሰላም እንመጣበትን ነገር እንፈጥር ነው ይሄ ነው ያሰብኩት የኔ እህት። እሺ ሀሳባችሁ ጥሩ ነው፣ ግን ደግሞ ምን አለ መሰላችሁ ላይክ ከሱ ጋር ጥሩ መሆን እንችላለን፣ ሰላም መሆን እንችላለን፣ ልጁንም በስነ ስርዓት ተባብረን ምናምን እናሳድግ እንችላለን። ግን ደግሞ እንደ በፊቱ እንሆን የሚለውን ሀሳብ ግን
እንዴት ነው አስባችሁት ነው አምናችሁበት ነው እናንተ? ስለዚህ አይ ነው ሰላም ሲሆን አንቺ ወደ ኋላ ባልሽ ቁጥር ነው ማለት ይሄ ትዳር እንደዚህ የሆነ የመጣው ማለት ነው። በጣም ብዙ ተብሏል፣ በጣም ብዙ ሰው ገብቷል አውቃለሁ። ግን አንቺ ወደ ኋላ ባልሽ ቁጥር ነውና አንዳንድ አንቺ እውነተኛ ስሜትሽን በምታሳይበት ሰዓት አንዳንድ አስመሳዮች እየመጡ አብርሃምን ወደ አልተገባ ነገር ውስጥ ወደ አልተገባ ህይወት ውስጥ እያስገቡት ነው ያሉትና መጥፎ ነገር እንዲገጥመው እንደማትፈልጊ ያውቃሉ። በስነ ስርዓት ሁላችንም እናውቃለንና ያንን ነገር ማስተካከል አለብን ብዬ ነው ማስበውና ሩታ በቀጥታ የምጠይቅሽ አብርሃም ወደ አንቺ ህይወት እንዲመለስ ትፈልጊያለሽ? እሺ ምን አለ መሰለኝ እውነቱን ለመናገር እሱ ላይ መጥፎ ምናምን ነገር እንዲደርስ አልፈልግም። ኦፍኮርስ ምንም ጥያቄ የለውም። ምክንያቱም የልጅ አባት ነው ማለት ምንም ነገር እንኳን ባያገናኘኝ ጀስት አለ አይደለ በሰላም መኖር ራሱ አንድ ነገር ነው እና ትላንትናም በተፈጠረው ነገር በጣም ብዙ ሰዎች ደስ ብሏቸዋል። የምር በጣም ደብሯቸው እንደሆነ ምናምን እስከዛሬ ያልነገሩኝ ሰዎች ግን ደግሞ ሰላም ከሆነ በኋላ እንዴት ደስ እንዳላቸውና ሐሳባቸውን ላይክ እኔ እንዳልጎዳ ነበር ከዚህ በፊት አታድርጊ አድርጊ ምናምን የሚሉት ኢንተርቪው ውስጥ ያልገቡትና ነገሮች ግን ሰላም ከሆኑ በኋላ በጣም ደስተኛ ነን ምናምን እያሉ ስልክ ደውለውልኛል። ግን ጋሼ ራሱ በጣም ደስተኛ እንደነበረ ደውሎ አውርቶኛል። እንዴት እንደመረቀኝ የምር በጣም ነው ደስ ያለኝ ይሄ ነገር ስለተፈታ ማለት ነውና ላይክ አብረን መሆናችን ምናምን ያ ነገር ግዴታ ምናምን ባይሆን ራሱ ሰላም መሆናችን በጣም አስፈላጊ ነው። ምክንያቱም እንዴት መሰለህ የቤተሰቡ ጥሩ ነገር ይቀጥላል ብዬ አስባለሁ። ወደድንም ጠላንም እኔና እሱ በመሀላችን ልጅ ተፈጥሯል። ስለዚህ ያንን ልጅ ደግሞ ለማሳደግ የሆነ በሰላም ራሱ ለመገናኘት ለማየት የሆነ ነገር ሲፈጠርም ምንም ነገር ለማድረግ ሰላምን የመሰለ ነገር የለም ማለት ለመናገር እና ነገም ደግሞ ልጅ አባቴስ ብሎ መጠየቁ ማይቀር ነገር ነው። ስለዚህ ያንን ነገር በሰላም ካሳለፍን ልጄም በስነ ስርዓት አባቱን ማግኘት ይችላል። ኤቭሪቲንግ ሁሉም ነገር ጥሩ ይሆናል ብዬ አስባለሁ። ትክክል ነሽ። ከቡዜ ጋር ትላንትና ይቅርታ ጠይቀሻት ከቤተሰቡ ጋር ሰላም መሆንሽ በጣም ደስ የሚል ነገር ነው። እኛም እንደ እህት በጣም ነው የኮራንብሽ። ደስ የሚል ስራ ነው ያደረግሽው። ቅድም ኤክሶ ትፈልጊያለሽ እያለች ነበር። ከመፈለግ ካለመፈለግ ሳይሆን እኛ ሁለታችሁ አንድ ላይ ማየት ነው የምፈልገው። አብርሽም አንቺም አንድ ላይ ሆናችሁ ልጆቻችሁን በፍቅር እንድታሳድጉ ነው የምንፈልገው። ስለዚህ አሁን እየሄድሽበት ያለው መልካም መንገድ እንድትቀጥይ ነው የምፈልገው። ዛሬ ቡዜን ይቅርታ ከጠየቅሽ ነገ ደግሞ በዙሪያ ያለውን ቤተሰብ ምናልባት የተከፉብሽን ይቅርታ እየጠየቅሽ ምናልባት አብርሽን መመለስ የምትችይበት መንገድ ብታመቻቺ በጣም ደስ ይለናል። ሙሉ ቤተሰቡን ከያሽ አብርሽን መያዝ ቀላል ነው ብዬ ነው አሁን ላይ እያሰብኩት ያለው። ስለዚህ ሙሉ ቤተሰቡን ተስማምተሽ ይቅርታ መጠየቅ ያለብሽ አንዳንድ ሰው ካለ ይቅርታ ጠይቀሽ አብርሽ የግልሽንና የራስሽን እንድታደርጊ ነው ሩታ የምንፈልገው እኛ። ገብቷችኋል? ልጆችን በፍቅር ከአብርሽና ከአንቺ ብዙ ነገር አሳልፋችኋል። ላንቺ አልነግርሽም ያሳለፍሽውን ህይወትና ያንን መልካም ጊዜ ዛሬ ላይ እንዲመለስ ዛሬ ላይ ማየት እንፈልጋለን እና አብርሽንም ለመጨረሻ ጊዜ ይቅርታ መጠየቅ ካለብሽ ይቅርታ ጠይቀሽ ልጆቻችሁን በፍቅር አሳድጉ ነው የምልሽ ሩቲ። ማለት እውነት ለመናገር ተሸነፊ ካላችሁ ልሸነፍ እችላለሁ፣ ግን ደግሞ እንዴት መሰለህ በጣም በተደጋጋሚ ያን ነገር ታምያስኝ ታፋለኝ ይላል። ይቅርታ እንደዚህ አይነት ንግግር ግን ደግሞ ላይክ ተከነሽ ሩቲ ያኔ አይ ሩቲ ልክ ነሽ እኮ አንቺ ጥፋት ኖሮብሻል ምናምን እያልን አይደለም። ጥፋት ኖሮብሻል አይደለም። አንቺ የራስሽን አቋምና የራስሽን ነገር እያደረግሽ በሄድሽ ቁጥር የልጅሽን አባት ለልጃችሽ እስቲ 50% የራስሽን ያለውን የራስሽን አቋም ትቀንሻለሽ እና ያ ነገር ደግሞ እስካሁን ባወራቿቸው ነገሮች ነው እንጂ አንቺ ጥፋት ኖሮብሽ ከመጀመሪያው ጀምሮ በሚለው አይደል። ጥፋት እንደሌለብሽ እናውቃለን። ከጎንሽ የሚሆን ነው። ለዛ ነው ሩቲ በሀሳብም በምንም እኮ አንቺ ትክክል ነሽ። ግን ይቅርታ መጠየቅ ስንልሽ አንቺ ብቻ ይቅርታ ጠያቂ አይደለም። ምናልባት ያንቺ ይቅርታ መጠየቅ አብርሽን የሚያስደስተው ከሆነ ወደ ቤቱ የሚመልሰው ከሆነ ተሸንፈሽ ይቅርታ ጠይቀሽው ወደ ቤቱ እንዲገባና በሰላም ህይወት እንድትኖሩ እንጂ እስከዛሬም ያደረገው ነገር የራሱ ጥፋት ነው ያንቺ ጥፋት ነው እያልን አይደለም።
ግን ደግሞ በቃ ከመወቃቀስ አንዱን ጥፋተኛ ነሽ ከመባባል ይልቅ ሁለታችሁም ተሸንፋችሁ አንቺም ተሸንፈሽ አብርሽም ተሸንፉ በሰላም ወደ ቤታችሁ እንድትመለሱ ነው የምፈልገው። ሩቲ እሺ በይንና ለአንድና ለመጨረሻ ጊዜ አብርሽን ይቅርታ ጠይቂው፣ ከዛ ወደ ቤታችሁ ተመለሱ። የተለየ ነገር አለ እዛኛው ቤት ብለሽ የምታስቢ ከሆነ ሁሉም ነገር እኔ ምናልባት ሁለታችሁን ለማራረቅ የተሰራ ስራ ነው ብዬ ነው ማስበው። ሩታ ምንም የተለየ የተፈጠረ ነገር የለም እዛ አካባቢ ምንም ነገር የለም። እሱ በጣም እርግጠኛ ሆኜ ነው የምነግርሽና ያንን ነገር ደግሞ አውቀሽ አንቺ አሸናፊነትን ነገር ማንጸባረቅ ነው ያለሽ። በቃ ለማሸነፍ ሞክሪ፣ እስኪ ዝቅ ብለሽ ለማሸነፍ ሞክሪ ሩታ፣ ለልጃችሁ ስትይ ማለት ነው። የተሻለ ነው ምንም አይነት ነገር እኔ አብርሃምን እስከዛሬ አውርቼው አላውቅም፣ ተገናኝተን አናውቅም። ይሄ ሁሉ ነገር ከመጀመሪያ ጊዜ ከጣላን በኋላ እኔና አብርሃም ተገናኝተን አናውቅምና እኛም ሄደን አብርሃምን የምናወራበት መንገድ ይፈጠራል። ከዚህ በኋላ አብርሃም ጋር ሄደን እንደዚህ ለምን አደረክ ሳይሆን አብርሃም ጓደኛችን ነው እንዴት መመለስ አለብን የሚለውን ነገር ነው መስራት ማድረግ የምፈልገው። ከዚህ በኋላ እኔ የምሬ ነው የምነግርሽ፣ እኔ ጓደኛዬ ናፍቆኛል፣ በጣም ነው የናፈቀኝ። ያ ፍቅራችሁ ሁሉ ነገራችሁ ምናምን በጣም ናፍቆኛል። ይህን ነገር ደግሞ አስቢው፣ በከንቱ ቀርቶ እንዲቀር ማድረግ የለብንም አንድ ሰው መጥቶ እንትን ባለው ነገር ማለት ነው። ስለዚህ ሩታ ተሸናፊ ሁኚና ይቅርታ የምትባባሉበትን ነገር ፈጥረን ነጋሽዬ ሁሉም ናባዬ ምናምን ተሰብስበው አንድ ላይ ሆነን ይሄንን ነገር ለማድረግ እያሰብን ነው። እኔና ቢኒ ይሄን መንገድ ጀመረ ነው እንጂ እና የመጀመሪያ ማስፈቀድ ያለብን አንቺን ስለሆነ ነው ይሄን ነገር የምናደርገው። እሺ ሀሳባችሁ ቆንጆ ነው፣ ግን ደግሞ ስላችሁ ማለት ሀሳባችሁ ሙሉ ለሙሉ ፍርሽ ማድረገው እየመሰለኝ ነውና ምን አለ መሰለክ ይሄንን መንገድ ይፋም ጀምሮታል። እናንተም እንደዚሁ አንድ ላይ ያላችሁ አብራችሁ ሀሳቦቹ እግዚአብሔርን በጣም ደስ የሚል ሀሳብ ነው። እንደዚህ አይነት ሀሳብ የሚያመጣ ሰው የለም በዚህ ሰዓት። የሰውን ሰላም የሚፈልግ ምናምን በጣም ጥቂት ሰው የሆነ ትልቅ ደረጃ ከደረሰበት ወርዶ ማየት የሚፈልግ ማህበረሰብ ነው በዚህ ሰዓት ያለውን ሰላም ብጥብጥ ብሎ ምናምን በቃ ለማጫፈር ምናምን እንደዛ እንዴት ለማወቅ ምናምን እንደዛ አይነት ነገር የሚፈልግ ሰው ነው ያለው በዚህ ሰዓት እና እናንተ ደግሞ እንደዚህ አይነት ነገር ይብቃና ወደ ሰላም እንመለስ ማለታችሁ በጣም ትልቅነታችሁን ያሳያል። ሲቀጥል ደግሞ ያው እኔ ሰላም ያልሆንኩት ከቡዜና ከአብርሽ ጋር ነበረ። ከቡዜ ጋር አሁን እግዚአብሔር ይመስገን ሰላም ነን እና እንግዲህ ከአብርሽም ጋር ያለውን ነገር ሰላም ለማድረግ እሞክራለሁ። እሞክራለሁ ሳይሆን ቃል ግቢልን፣ አብርሽን ማድረግ ያለብሽ ነገር አድርገሽ አብርሽን ለመመለስ ቃል ግቢልንና እኛም ደስተኛ ሆነ ቤተሰብም ደስተኛ ሆነው መሄድ ነው የምፈልገው። በዚህ አጋጣሚ ቃል እንድትገቢልን እንፈልጋለን ሩት። እሺ በይ። ምናልባት እየሳቅሽ ልብሽን እንደተጎዳ እናውቃለን። ልጫናት ስለፈለኩኝ ነው ዛሬ ያንቺን ደስታ ማየት ስለምፈልግ ገብቶሻል። አብራችሁ ስትስቁ ስትጫወቱ ማየት ስለናፈቀኝ ዛሬ ልጫንሽ ነው የመጣሁት። ስለዚህ እንደምንም ብለሽ አስጨንቄሽም ቢሆን ቃል ግቢልኝና እኔም ኤክሱም ደስተኛ ሆነን እንሂድ። ከቤተሰብ ጋር ያለኝ ነገር ጥሩ ነው እኮ ከአብርሽም ነገር አሪፍ ነው። በቃ ከሱም ጋር ያለኝ ነገር በቃ ማለት ይቅርታ ጠይቃለሁ። እሺ ችግር የለውም። እኔ ይቅርታ ብጠይቅ ማለት ከኔ የሚቆረጥ ነገር የለም፣ ከኔ የሚጎል ነገር የለም። የትኛውም ክብር አይቀንስም። ይቅርታ መጠየቅ ትልቅነት ነው። እንደውም እንደዛ አምናለሁና እሺ ይቅርታ ጠይቃለሁ። ግን ደግሞ እሺ በቃ ጠይቃለሁ። በጣም ደስ የሚል ነገር ነው። እናመሰግናለን ማለት ጊዜ እንደማታስከፊን እናውቃለን። በየትኛውም አጋጣሚ ምን መሰክርልሽ ምርጧ እህታችን ነሽ። እውነት ምን ያክል እንደተጎዳሽ እያወቅሽ ዛሬ ላይ መተሽ ብትስቂም የውስጥሽን ህመም እናውቃለን፣ የውስጥሽን ስብራት እናውቃለን። ግን ያ ሁሉ ይዘሽ ይቅርታ ባላ በቃ ይሁን፣ ወደ ኋላ አንመለስ። ትተነዋል ወደ ኋላ አንመለስ ይቻላል ስለሚቻል ቤተሰብ እና ነገ ላይ ሁለታችሁ ታርቃችሁ በአንድ ላይ ከልውል ጋር የምትመጡበት ቀን አለ ብዬ አስባለሁ። ሩት በዚህ አካሄድሽ እነዚህ አብርሽንም አሽኮርምመሽ እሺ ብለሽ አብርሽን እነዚህ እያሽኮረመሽ የምሬ ነው። አይ ነገሮች አሁን ላይ ይሻላል። ልክ እንዳሰብነው እየሄደ ነው እና እንደምንፈልገው እየሄደ ነው። ስለዚህ የሆነ ነገር ያየነውም ነገር ስላለ ነው ሩቲ እንትን የምንለው ብዙ ነገሮች አሉ የሚፈጠሩ
ብቻ አንቺ ቀድመሽ ሬዲ እንድትሆኚልን ነው የምፈልገው። እኛ ትጭ ነገር ያለው እኔ ወንድሞቼ ታዘዛለሁ፣ ችግር የለብኝም እኔ እነሱ ምክንያቱም ጥሩ ሀሳብ ነው ሁሉ ጊዜ የሚያመጡት እና እነሱን ደግሞ ሁሌ የምታዛለው እኔ አዳማጭ ነኝ። በነገራችን አዳምጣቸዋለሁ። እናንተ ማሳብ ካላችሁ አዳምጣለሁ። ካኮረፈች ካኩርፈኝ ብዬ ነው የመጣሁት። በቃ ዛሬችንም ተቆጣችን ብዬ ነው መጫን ያለብን እና ደስ ይላል። በዚህ መሀል ሁለቱም ቤተሰብ የአንቺም ቤተሰብ የአብርሽም ቤተሰብ ሰብሰብ ተብሎ ጽድት ያለ ፕሮግራም ቀርቦ ማየት የመሰለ ነገር የለም እግዚአብሔርን እና ያ ቀን እየናፈቀኝ ካይኔ ላይ ደስ የሚል ነገር ተፈጥሮ ማየታችን አንቀርምና ምናልባት አብርሽንም የምናገኝበት አጋጣሚ ካለ ስልክ አላነሳ ብሎን ነው። ካንቺ በመቀጠል አብርሽንም ማውራት እንፈልጋለን። ይህንን ሀሳብ ራሱን አውርተን ሰላም እንድትሆኑ ነው የምንፈልገው። እስከዛሬ ብዙ ተብላችኋል፣ ሶሻል ሚዲያ ላይ ብዙ ስድብም ተሰድባችኋል። አይለጥፍም ከፈለጋችሁ ጻፍ አድርጉልን፣ ስደቡን ያወፍረናል። ኧረ ስድብ ኤክስን ብቻ ነው ያከሳው እንጂ ያወፍረናል። ባባሊ ስንት ነገር ምን አድርጊ ነው ቀለል አድርገው ፈታ ነው የሚያደርገኝ ግን ለኛም በዚህ አጋጣሚ የምትወዱን በጣም የሚያመሰግኑ ብቻ ደስታ እየመጣ ነው። ከዚህ በኋላ ሩቲ ብሩ ተስፋ እናለን እኛ አያገባንም ስለ እንትና አያገባንም። እንግዲህ ጥሩ ነገር ይፈጠራል ብለን ተስፋ እናደርጋለን እና አሁን ወደ ቤት እንሂድና ቡና ጠጣ ፊል አራፈራለሁ እንሂድ ምን ተፈላለው ደስ ይለኛል።